ትምህርት ሚኒስቴር አዶናይ የሚጠይቀው ነው ያልከው አንተን ደግሞ ፍትህ ሚኒስቴር መጠየቅ አለ። ትምህርት ሚኒስቴር በተለይ ፕሮፌሰር ብርሃኑ ነጋ እየሰራ ያለው ነገር በጣም አፕሪሺየት የሚደረግ ነው። በተለይ የትምህርት ኳሊቲን በኢትዮጵያ ውስጥ ለማምጣት ትልቅ ስራ እየሰራችሁ እየደከማችሁ እንደሆነ እናውቃለን። ፍለፊት ዛሬ መጥቼ የምናገርበት አንዱ ነገር ምንድነው የተበረዘና የተመረዘን አመለካከት ልበለው የሚያስፋፋውን ይሄንን ከልት የሆነውን ነገር መንግስት ዝም ማለቱ ወይም የትምህርት ሚኒስቴር ዝም ማለቱ ለኔ አግራሞት ፈጥሮብኛል። እናንተ እዚች ጋር ተለፉት ነገር እዚህ ጋር የሆነ ሰው ያበላሸው ነው። ስለዚህ ትምህርት ሚኒስቴር ዝም ማለት አለበት ወይ? ተማሪን አትማር ከማለት የሚበልጥ ምን አይነት ወንጀል ኢትዮጵያ ውስጥ እንዲሰራ ነው የሚፈልገው? አታጥና ዶክተር መሆን ምንም ማያረግልህም ሰነፉን እንደዚህ አይነት እርኩስ የሆነ ነገር መንግስት እንዴት እንደታገሰው እንደው የሚናገሩት ነገር ትክክል የሚመስል ነገር ቢኖረው ተናጋሪዎቹ ግን ከአዶናይ የባሱ መሆናቸው ንግግራቸውን እንዳንቀበላቸው ያደርግ። አሁን ራሱን ይሄ ነብይ ብሎ የሚጠራ ሱራፌል የሚባል ግለሰብ ከጥቂት ዓመታት በፊት ካናዳ ውስጥ ፕሮግራም አዘጋጃለሁ ብሎ ብዙ የታመሙ ሰዎች እንዲጸልይላቸው ብዙ ሰዎች ከስራቸው ቀርተው ሴቶች ወንዶች ተሰብስበው ቶሎ ዘይት ቸብችቦ ሽጦላቸው ገንዘባቸውን ሰብስቦ ከኤርትራውያንና ከኢትዮጵያውያን ስታውስ ውስጥ ጸልይላቸዋለሁ ብሎ ሌላ ኤክስትራ ገንዘቦችን አሰባስቦ ምን ብሎ ተደብቆ ገንዘቡን ከሰበሰበ በኋላ ለማንም ሳይጸልይ ሳያገለግል ጠፍቷል። ቅርብ ጊዜ እንደውም አደባባይ ላይ ተበደልን የሚሉት ሰዎች በወከሏቸው አገልጋዮች በኩል በገንዘባችን ላይ ኢሞሽናል በሆነ በሳይኮሎጂካሊም ጎርተህናል፣ ቃልህን አጥፋል፣ በጣም ብዙ ሰዎች በአንተ ዲስአፖይንት ሆኗል ብለው ለገንዘብ ያለውን ፍቅር ልክ እንዳልሆነ በአደባባይ ወጥቶ ይቅርታ የማይሉት የሆነ ለሌላ ዘረፋ የሚያመቻች ነገርን አድርጓል። ቅርብ ጊዜ አዶናይ ራሱን የቻለ ንግግር ውስጥ ስህተት ሊኖርበት ይችላል፣ ደግሞ አለበት፣ ምንም ጥርጥር የለው። ሰግጡ ምናምን መደደብ ነው ምናምን ያለው ሮንግ ነው፣ ትክክል። ግን አንተ እሱ ያንን ሰግጡ ያለውን በአፉ ደድቡ ያለውን በአፉ አንተ ግን በህይወትህ እኮ ኖረህ አሳይተህ ከታመሙ ሰዎች ከበሽተኞች ከምስኪኖች እግዚአብሔርን ተስፋ አድርገው ከመጡ ሰዎች አዳራሽ ከተህ እግዚአብሔር ያልተናገረህን ቅርብ ጊዜ ራሱ የ4 ኪሎ ዘንዶ ተወጋ ምናምን ብለህ ህዝቡ ሁሉ እንዴት እንዳላገጠብህ ተመልክተሃል። ራሱ የጠቅላይ ሚኒስትር ጽህፈት ቤት ቢሮ ቤተመንግስት የመቀየር እቅዱን ካሳወቀ በኋላ ልክ እግዚአብሔር ሚስጥር እንደገለጠላ አድርጋ ሿሿ ስትሰራ እንደነበረ የአደባባይ ሚስጥር ነው። እንግዲህ ማንን ነው የሚመክረው የሚለው ነገር እዚህ ሀገር ላይ ያሳስበኛል አሁን። ምክንያቱም እነዚህ ሰዎች እየተናገሩ ያሉት በሌላ ጉዳይ ነው። ለምን ከአንድ ወር በፊት ወጥተህ ካልተናገርክ? ለምን አልተናገርከውም? አዶናይ ተቀባይነቱ ከፍ ባለ ሰዓት በጣም ብዙ ሰዎች ከሱ ጋር አብረው በነበሩ ሰዓት አሁንም አብረው ያሉ ሰዎች አሉ። ተቀባይነቱን ሙሉ ለሙሉ አጥቷል እያልኩ አይደለም፣ ግን በቃ እቺ የቲክቶክ አዋርድ ሽልማት ላይ ማርያም ካለ በኋላ በግማሽ የሚያከለው የፕሮቴስታንት ተከታይ እሱ ላይ ጥያቄ አሳድሯል። ራሱን ችሎ ነገሩ ትክክል አይደለም መታየት ቢችልበት ሌላ መንገድ ይኖራል። በፕሮቴስታንቱ ሳይድ አዶናይ ላይ ሃይማኖታዊ ነገር ከመናገሩ ጋር ተያይዞ ጥያቄ ምልክት ውስጥ ሲወድቅ ብቅ ብላችሁ በዚህ ደካማ ጎን በኩል የራሳችሁ መልክ ትምህርት ሚኒስቴር አዶናይን ይጠይቀው ነው ያልከው አንተን ደግሞ ፍትህ ሚኒስቴር መጠየቅ አለበት። ምክንያቱም በጣም ብዙ የሐሰት ትንቢቶችን የተናገርክበት በጣም ከብዙ ሰዎች ገንዘብን በክርስቶስ ስም በቤተክርስቲያን ስም ማኑፕሌት አድርገህ የወሰድክበት የምትኖረው ሌክዠሪ ላይፍ እንኳን በእግዚአብሔር ስም በተደረገ ነገር የመጣ የተዘረፈ ነው። ከዚህ በላይ ትውልድን የሚገል ከዚህ በላይ ጄነሬሽን እንዳይሰራ በእግዚአብሔር ስም እንዲነግድ የሚያደርግ ወንበዴነት አለ ካንተ በላይ? አትሊስት አዶናይ እግዚአብሔርን ስም ይዞ ወይም ወንጌል ሰባኪ ነኝ ብሎ አይደለም ቢሳሳት የተሳሳተው፣ ትክክል ቢያደርግ ትክክል ያደረገው ራሱን ችሎ የሆነውን ሆኗል አዶናይ። አንተ ግን እግዚአብሔርን ይዘ መጽሐፍ ቅዱስን ይዘ ከድሃ ከመበለቶች ከምስኪኖች አንዳንዱ ደግሞ ካለው ላይ በደንብ ለመጨመር ከሚመጣ ስግብግቦች ገንዘብን ዘርፈ ህይወታቸውን በጥብጣ የምትኖር የወንጌል ቁማርተኛ እንደሆንክ አገር ሁሉ ያውቀዋልና ጊዜ ጠብቃችሁ አንዳንድ ሰዎች ድንጋይ ይዛችሁ አንዳንድ ሰዎች ላይ የምትወጡት እናንተ የባሰ ችግር ስለሌለባችሁ አይደለም።
ጻድቅ አትጮት። አሁን ለትውልዱ የምታስብ አትምሰል። ጭራሽ እንዳንተ አይነት ሰዎች በተለይ በወንጌል ቁማር የሚቆምሩ ሰዎች ለትውልዱ አያስቡ። ምክንያቱም ሆድቅ አምላክ ስለሆነ ሐሳብ ምድራዊ ስለሆነ ደግሞ እግር አጣጣጠፉ እኮ ነው የሚገርመው። በቂ አይደለም። አሁን አንተ ይሄንን ሐሳብ ለመስጠት በቦታው ላይ በቂ አይደለም። ምክንያቱም ካንተ በላይ ትውልድን የሚመርዝን የሚገድል የለም። በሚሊዮን የሚቆጠር የፕሮቴስታንት እምነት ተከታይ ስራ አቆሞ ትምህርት አቆሞ ነብይ ሆኜ እንደናንተ ያልፈልኛል የሚል ቅዠት ውስጥ እንዲገባ ያደረጋችሁት እናንተ ናችሁ። እና መካሪውን ማን ይምከረው የሚል ነገር ለመናገር የፈለኩት ሰላሙ። በህይወታችን ደጋግመው ቢመጡ ደስ የሚያሰኝባቸው ቀኖች እንዳሉ ሁሉ ባይመጡ ብለን ደግሞ የምንመኛቸው ቀኖች አሉ። ሁለቱም የምንመኛቸው ግን እንደገና ደጋግመው ያለፍንባቸውን ሁኔታዎች ማሳሰባቸው አይቀርም። እንዳይመጡ ወይም ደግሞ ባልሆኑ የምላቸው ቀናቶች ውስጥ እኔ 3 የምፈራቸው ቀኖች አሉ። አንደኛው ማርች 22 ነው። ልጄ ጆሺ አክሲደንት የደረሰበት ነው። ለእኔ ቀኑ ሲመጣ ምን ያህል ድንጋጤ እንዳሳለፍኩ፣ ምን አይነት ዱብዳ እንደወረደብኝ የነበረው ሞመንት ያደረኩት የሆንኩት ሁሉ ትዝ ስለሚለኝ ያን ቀን ማንበሸሸገኝ ብዬ ማልፈው ነው። ሁለተኛው ደግሞ ዛሬ ኤፕሪል 10 ከ19 ቀን ቆይታ በኋላ ቢተርፍልኝ ብዬ ናፈቅኩት ልጄ መሞቱን ያበሰሩኝ ከኔ የተለየበት ቀን ነው። እንዴት ይከብዳል! እንዴት ያማል መሰላችሁ እነዚህ ቀናቶች ሲመጡ። 19 ደግሞ ሲመጣ የቀበርኩበት ቀን ነው እና የልደበቀላለሁ የሚፈጥርብኝ ስሜት አለ። እናት አይደለም ያቺ ለመድኳትን እንባዬን ዱብ አረጋታለሁ። ዛሬ በጠዋቱ የጆሺ ጓደኛው አብሮ አደግ ጓደኛው መጣና አበባ ሰጥቶ አቀፈኝ። አምሶሪ ያለኝ ተለቃቀስንና ሂዝ አላይቭ አለኝ። አለ አለኝ። አዎ አለ እኔ ጋር ነው እንጂ የሌለው በሰማይ አለ። ያረፈበት ቀን ሞመንት ሳስታውሰው ከባድ ነው። ሆስፒታል ውስጥ ኦክሲጅኑ ይነቀልለት ሲባል እኔ አላይም አልኩኝ። አንዳንዶች ኦክሲጅን ሲነቀልላቸው ህይወታቸው ይቀጥላል፣ አንዳንዶች ይሄዳል። የኔ ልጅ ሄደበት ታይም ነበርና የዛኔ የተፈጠረው ሞመንት ከባድ ነው ለኔ። መውደቄ ትዝ ይለኛል። እንባ ይደረቀብኝ፣ ምን እንደሚባል ጠፋብኝ። ህልም መሰለኝ። እንደገና የሰጡን ደግሞ 30 ደቂቃ ብቻ አልቅሱና ውጡ ስለተባለ የግድ በቃ አቅፌው ስሜው ያንን የሞት አካሉን አሽትቼ የመጨረሻውን ስሜ በጣም ከባድ ነበር እና ያ የዛሬ 4 ዓመት ነው። ከባድ ሞመንት፣ ከባድ እንባ፣ ከባድ ስብራት እንዴት ያማል መሰላችሁ። እና ወደ ሀዘኔ መልስ ብዬ ላለቃቅስ አይደለም ወይ ያልቅሱልኝ ልል ሳይሆን ከሀዘን ባሻገር ያለ ደስታን ብናገር እንደኔ ለሚያልፉ በብዙ በተለያየ ችግር ለሚያልፉ መጽናናት ይሆናል ብዬ አስቤ ነው። ጆሺዬን ስቀብር የተናገርኩት 3 ቃሎች አሉ። ከነዛ ውስጥ አንዱን ዛሬ እናገራለሁ። እንደ እግዚአብሔር ያለ ማንም የለም ያለው የሙሴ ቃል የጆሽ ቀብር ጊዜ የተናገርኩት ቃል ነው። ምን ገብቶኝ መሰላችሁ? ሙሴ ያስገርሞኝ ነው። ሙሴ ይገርመኛል ህይወት ውስጥ። ሙሴን ዝም ብላችሁ አስቡት። የሙሴን ታሪክ ብዙ ብታጠሩ ብዙ የምትረዱት ነገር እንዳለ አስባለሁ። እኔ ግን የዛኔ የተረዳሁትን ያልኩበት መንፈስ ምን መሰላችሁ? የፈርዖን ልጅ እንዳይባል በእምነት እምቢ ብሎ ወጥቶ ከብዙ ገንዘብ ይልቅ ከክርስቶስ ጋር በቃ ስለ ክርስቶስ መነቀፍን መርጦ ከእግዚአብሔር ሕዝብ ጋር መከራን መቀበል መርጦ እግዚአብሔር ሕዝቡን አውጣ ብሎት እያወጣ እየመራ ሕዝቡ እየጮኸበት ስንት ዋጋ ከፍሎ አንዴ የተቀበለውን ጽላት ሕዝቡ እያሰበረው እንዴ እኔ ወለድኩት እንዴ ሁሉ ሕዝብ እያለ ይህንን ወደ ተስፋይቱ ምድር ለማስገባት ይሄ ሕዝብ ጋር እየለፋ እየሄደ እያለ እንደ ሙሴ እንዳሮን ዋጋ ይከፈለ የለም አይደል? ያ ሁሉ ሆኖ ያ ሁሉ ዋጋ ከፍሎ በመጨረሻ ሰዓት ላይ አለቱን 2 መጥቶት በቃ አላከበራችሁኝም አንተና ሙሴ አትወርሷትም አለና አሮንን ከገደለ በኋላ ሙሴንም እንደሚገድለው በቃ ለእስራኤል ሕዝብ የሚሰጣትን የተስፋይቱ ምድር ታያታለህ እንጂ አንተ አትገባም አለ። እስቲ አስቡት እኔና እናንተ ብንሆን ልንሆን የምንችለው ማለት ነው።
ሙሴ ግን እንዴ አለ ብዙ ገንዘብ የናኩበት ብዙ የፈርዖን ልጅ ተብዬ ንጉስ ልጅ መባልን እንቢ ያልኩበት ከእግዚአብሔር ሕዝብ ጋር መከራ የተቀበልኩበት እኮ ይሄ ምድሩ አትወርስም የተባልኩት ለመውረስ አይደለም ብድራቱን ትኩር ብሎ አይቶ ነበርና ይላል። ዋው ያ ብድራቱ ራሱ ኢየሱስ ክርስቶስን ነው። ያ ለቅሶና ዋይታ የሌለበትን ያቻ አሻግሮ ያያትን ምድር ነው። ስለዚህ እዚያ አትወርስም ሲለው ሕዝቡን ሁሉ ጠራና ምን አላቸው? ይሽርን ሆይ በሰማያት ላይ ለረድኤት በታላቅነት እንደሚራመድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ ነው። ሃሌሉያ ክብር ሁሉ ለእግዚአብሔር ይሁን። ዛሬ ልጄ በሞተበት በአራተኛው ዓመት ላይ በቀበርኩበት ሰዓት ላይ የተናገርኩትን እውነት እነግራቸዋለሁ። እንደ እግዚአብሔር ያለ ማንም የለም። እኛ ብድራታችንና ዋጋችን ከምድር አይደለም። ሙሴ ከምድር አልነበረም። የሁሉ ዋጋ ሲከፍል ብድራቱን ትኩር ብሎ የተመለከተለት የምድር ነገር አይደለም። የዘላለሙን አይቶ ነው፣ ራሱን አይቶ ነው፣ እግዚአብሔርን አይቶ ነው። ዋይታ እንባ ሰቆቃ ነገር የሌለበትን አይቶ ነው። ስለዚህ ዲስአፖይንት አልሆነም። አትወርስም። ዘሮች ይወርሳሉ፣ የመራቸው ህዝብ ይገባሉ፣ አንተ ግን አትገባም ሲባል ምንም አላለም። እንደውም ጠራቸውና እንደ እግዚአብሔር ያለ እኮ የለም፣ በቃ የለም። ልንገራችሁ እንደው መኖሪያችሁ ግን ልንገራችሁ የዘላለም አምላክ እግዚአብሔር ነው። ያላችሁ ገንዘብ አይደለም፣ ያላችሁበት አገር አይደለም፣ ፖዚሽናችሁ አይደለም፣ ዛሬ በቃ አይደለ ያኖረኛል ብላችሁ ያላችሁበት ሁኔታ ሳይሆን መኖሪያችሁ እግዚአብሔር ነው። ስሙ ለዘላለም ይባረክ። ምድር ላይ መኖር ባይፈቀድለት በሰማይ ግን ሙሴ እየኖረ ነው። ደቀ መዝሙሮቹን ኢየሱስ ክርስቶስ ሄዶ በተራራ ላይ ይዟቸው ሲሄድ ሙሴና ኤልያስ ተገልጠው አይተዋቸዋል። አይገርምም? እንባ በሌለበት ይኖራል፣ ብድራቱን ትኩር። ስለዚህ ምድር ላይ ያገኘና ያጣው ነገር ትጥቁን አላስፈታም። እኔም ልጄ በህይወት ባይኖር ከኔ ጋር አጠገቤ ባይኖር መኖሪያው ወደ ሆነ ወደ ሰማይ ሄዷል። እነ ሙሴ መንደር መኖር ጀምረዋል። እግዚአብሔር የሰራ ከተማ መኖር ጀምሯል። እኛም በተራችን እግዚአብሔር በሰራት ከተማ እንድንኖር መኖሪያ ወደ ሆነችን እስክንሄድ ድረስ ወገኖቼን በርታ። በዚህ ምድር ላይ ያለ ትግል በጣም ብዙ ነው፣ ከባድም ነው። ብዙዎች ከኛ በፊት እኛ ያለንበትና አለፍንበት የምንለው መከራ ከኛ በፊት ብዙዎች አልፈውበታል። በምድር ላይ የሚሆነው ይሆናል፣ ይቀጥላል። አሁንም ሞት አለ፣ ይቀጥላል። በምድር ላይ ምንም አዲስ ነገር የለም። እንደ እግዚአብሔር ያለ ነው የሌለው። እንደ እግዚአብሔር ያለ ማንም የለም። ግርግዳይ ላይ በትልቁ እንደ እግዚአብሔር ያለ ማንም የለም ብዬ ለጥፍ ያለው ግርግዳው እንዲዝልኝ ሳይሆን የህይወቴ መርህ እንደ እግዚአብሔር ያለ ማንም ስለሌለ ነው። ስለዚህ መኖሪያችን ወደሆነ ወደ ዘላለማችን ከመሄዳችን በፊት ተስፋ አትቁረጡ። ምድራዊ የሆነው ነገር ዛሬ የምትታገሉበት ዝግር፣ ዛሬ ወደቃችሁበት መውደቅ፣ ዛሬ የሳጣችሁበት መሳት ከእግዚአብሔር ከዘላለማችን እንዳያጎድላችሁ። ሙሴ ተከልክሎ ነበር። ሙሴ ነበር አረ እግዚአብሔርን አትመኑት እኔ ዋጋ ከፍዬ እኔ እንደዚህ ሆኜ ምናምን ማለት የሚችለው ግን ያየው ያለፈው ነገር ስላለ እግዚአብሔር ያለ ማንም የለም ማለት እንደ እግዚአብሔር ያለ ማንም የለም ወገኖች። የከፋው ይክፋ፣ የሄደውም ይሄድ፣ ሁሉ ያለን ይሄድም መኖሪያችን የሆነው እግዚአብሔር ጋር ለመሄድ ብቻ ራሳችንን እናዘጋጅ። እኔ በዚህ ቃል ነው የምጽናናው። እግዚአብሔር ያለው ማንም የለም። በዚህ ሲዝን ላይ እንዴት አድርጌ ያዘኔን እንዳለፍኩ እንዴት ዲል እንዳደረግኩ የመጣሁባቸውን ያዘን ፕሮሰሶች እግዚአብሔር በህይወቴ ላይ ያደረገው አንዳንድ ነገሮችን እግዚአብሔር በረዳይ መጠን ሼር አደርጋቸዋለሁ። በብዙ እንደምንጽናና አምናለሁ። ኢየሱስ ይመጣል። የምንጠብቀው የተባረከው ተስፋችን ይመጣል። እናርፋለን። በዚህ ቃል ተጽናኑ። ተባረኩልኝ። ወዳችኋለሁ።